لله والصلاة والسلام على رسول الله صلى الله عليه وسلم فمنهم من آمن به ومنهم من صد عنه وكفى بجهنم سعيرا ከዚህ ቀጥሎ አላህ Subhanahu Wa Ta'ala ሁሉ ጊዜ ያው በአዳላ የታወቀ ነውና ማንንም ስለማይበድል ይሁዶችን በአመዛኝ ሲታዩ የተንኮልቋት ናቸው። ይሁዳ ውስጥ ኸይረኛ ጨርሶ ይጠፋል ባይባልም ምናልባት 90% ሸረኛ ናቸው ማለት ይቻላል። ግን እነዛ ጥቂቶቹ ከመቶ አንድም ቢሆኑ አብረው ተጨፍልቀው እንዲዘለሙ አይፈልግም። ለይሱ ሰዋአን من اهل الكتاب امه قائمه እንዳለው አላህ Subhanahu Wa Ta'ala በአንዱ ወንጀል ሌላውን ጨፍልቆ ማለት ስለማይፈልግ فمنهم من آمن به ይላል። ይሁንና ይላል ይሁዶቹ ሁሉ ጊዜ የተንኮልቋት ቢሆኑ ለሌሎቹ ኸይር የማይመኙ እንዳውም ከሆነላቸው ሌሎቹ ተምትርገጥ እንዲጠፉ የሚጥሩ ቢሆኑም ከዚህ ተነስታችሁ ደግሞ ይሁዳ የሚባል ነገር ምንም ኸይር የለውም ብላችሁ እንዳትደመድሙ ስተት ላይ እንዳትወድቁ ይላል አላህ። ምንም ትንሽም ቢሆን ኸይረኞች አይጠፉም ከነሱ መካከል። ይሄ ሱነቱላህ ነው። ከማንም ብሔረሰብ ውስጥ ኸይረኛ አይጠፋም ሸረኛም አይጠፋም። ግን በርሰንቱ ይለያያል ማለት ነው። አንዳንዱ ጎሳ ሸረኛ በጣም የሚገኝበት አለ፣ አንዳንዱ ደግሞ ኸይረኛ በርከት ብሎ የሚገኝበት አለ። ጨርሶ ግን ዘሩ አይጠፋም ሁሉም ነገር ማለት ነው። ተእስራኤልም ውስጥ ዝሮ የተወሰኑ ግለሰቦች ሊኖሩ ይችላሉ። ትናንትም ዛሬም ነገም ይገኛሉ ማለት ነው። ዑቀላዎች አሉ። አሁን የእስራኤል ውስጥ ፍልስጤሞች እንደዚህ እየጨፈጨፉ ሰልፍ የሚወጡ እስራኤላውያን አሉ። አረባካቸው የግፍ በዛ የሉም እንዴ? እና ያለን ግን አላህ ይችን እንግዲህ አዳላ ስለሆነች እሷን እንኳን ሊረሳት አልፈለገም ማለት ነው። فمنهم من آمن به አለ። በእምነትም ደረጃ ቁጥራቸው ቢያንስም የሚያምኑ አሉ፣ ይሁዶች የሚሰልሙ አሉ። ስለዚህ فمنهم من آمن به አላህ በሰጣቸው እድል ለነብዮች በየዘመኑና በየሀገሩ በቅንነት ያመኑ አሉ። ይሄን ስላችሁ ከእስራኤል ውስጥ ምንም ኸይር የለም ብላችሁ አንድ ድምዳሜ እንዳትወስዱ። ከነሱም እኮ አላህ በላከውን እድል የሚቀበሉና የሚያምኑ ይገኝባቸዋል ይላል። ወሚንሁም መን ሰደ ዐንሁ እና ወሁም ልቂላ የመጀመሪያዎቹ የሚያምኑት በጣም ጥቂቶቹ ናቸው። ኢሚንት ከነሱ መካከል ደግሞ ሐቅ የሚሸሹና ፊታቸውን የሚያዞሩም በሽበሽ ናቸው፣ በብዛት ይገኛሉ ማለት ነው። በዚህ መልክ ወሰዷቸው። ወከፋ በጀሃነመ ሰዒራ ለእንዲህ አይነቶቹ ሷድ ለሆኑት ለሐቅ ጀርባ የሚያዞሩ ለሆኑት ተንከለኞችና ምቀኞች ለነሱ ተቅጣት አኳያ ጀሃነም አንዴ ከነደደች መብረጃና መጥፊያ የሌላት ሲኦል በቂናት እሷ ትፋረዳቸዋለች ነገ እና የፈለጉትን ይስሩ በዱንያ ላይ ያሉ አላህ Subhanahu Wa Ta'ala ከፈለገ በዚህ በዱንያ እንቲቃም ሊያረጋቸው ይችላል። ግን ምንም ቢታገስ በመጨረሻ ለጀሃነም መጋለጣቸው አይቀሩም። ጀሃነም ደግሞ ለማንኛውም ጥፋተኛና ክፋተኛ በቂ የሆነች ቅጣት ናት። አንድ ሰው ጀሃነም ከተመደበለት የፈለገው ጀራኢም ቢያበዛ አነሰው የሚባል ቅጣት አይደለም፣ በቂ ነው ጀሃነም። እሷ አለ ያው ይጠብቃቸዋል የፈለጉትን ይስሩም ቢካሉ ማለት ነው። ስለዚህ ይሁዶችን ተይሁዲያ ውስጥ ጭራሽ ኸይረኛ የለም ብለህ እንዳትሳሳት። ተነሱ መካከል የሚያምኑ አሉ፣ ኸይር የሚቀበሉም አሉ አልፎ አልፎ። ከነሱ መካከል ግን አብዛኛው ቀደም ሲል እንደተጠቀሰው ሁልጊዜ በመቀኝነትና በበላይነት ሌሎችን የማጥፋት ተልኮ የሚያራምዱ ናቸው። በዚህ መልክ ወቋቸው ይላል ማለት ነው። ስለዚህ አንድን ህዝብ ዝም ብሎ ጠቅሎ እነገሌ ኸይር የላቸውም ብሎ መናገር ይሄ ትልቅ ስተት ነው። በተደጋጋሚ ነው አላህ ይችን ሙላሐዛ የሚያደርገው። ማንም ዘር ውስጥ ኸይረኛ አይጠፋም የፈለገው ሸይጣን ቢሆንም፣ ማንም ዘር ውስጥ ደግሞ ሸረኛም አይጠፋም እንደዛው። ግን አንዳንድ ጎሳ ላይ ሸረኛ በጣም የሚበዛበት አለ፣ እንደ እስራኤል ማለት ነው። አንዳንድ ጎሳ ላይ ደግሞ ኸይረኞች የሚበዙበት አለ። አንዳንድ ጎሳ ላይ ደግሞ ግማሽ በግማሽ ሊሆን የሚችልበትም ይኖራል ማለት ነው። ግን ተገሌ ጎሳ ምንም ኸይር የለም ማለት አግባብ አይደለምና ይሄን እንደሞስተት እናንተ ተጠንቀቁበት ይላል ማለት ነው። እና ይሄ ተዕሚም አልሁክም የሰው የዓለምን ሰላም የሚያደፈርስ ይሄ ነው። ሁሉ ጊዜ ሰዎች በዘረኝነት ውስጥ በሚገቡ ጊዜ
ተሱ ውጭ ያለው በሙሉ ኸይር እንደሌለው አድርጎ ይወስዳል። የዛ ጊዜ የሱ ቢጤ የነበሩትን አማኞችና ደጎችንም ጨፍልቆ የገሌ ጓሳ እስከሆን ድረስ ኸይር የለህም ሲለው ያኛው ደግሞ ከራሱ ላይ ዲፋ ለማድረግ ባጠፋው ደግሞ እሱም ተናንተ ኸይር የለም ይላል። ተያይዞ መጥፋት ነው ማለት ነው። ግን ሰው ነገሮችን በሚዛን ከተያዘ ማንኛውም ሰው ላተዝሩ ዋዝረቱ ወዝረ ኡኽራ ነው እና የማንም ሰው ወንጀል በሌላ ወንጀል ላይ መጫን የለበትም። የገሌ ዘር ስለሆነ ብቻ አንዱ ስላጠፋ አንተም የሱ ጎሳ ነህና ጥፋተኛ ነህ ብለህ ልትወስደው አትችልም። አባት ሰው ቢገል ልጅ ይከሰሳል እንዴ? ልጅ ቢገል አባት ይቀጣል እንዴ? ወንጀለኛ በወንጀሉ ራሱ ነው መጠየቅ ያለበት እንጂ በጎሳ ቀርቶ በወንድማማች ደረጃ በወላጅና በልጅ ደረጃ ያንድ ወንጀለኛ ጎሳ ነህና አንተም ግባ የሚባልበት ምክንያት አይኖርም። ይሄ ከሆነ ሁሉም ተስፋ እየቆረጠ ሁሉም ጥላቻ እያደረበት እየተፋፋመ መጠፋፋት ነው የሚሆነው ማለት ነው። ይሄንን እንዲያንዘነጋ ፈሚንሁም መን አመነ ቢሂ በጣም ጥቂቶችም ቢሆኑ እነዛም ጥቂቶቹ መረሳት የለባቸውም። ተነሱ መካከል ኸይረኞች አሉ፣ ኢማን የሚቀበሉ አሉ ማለትን ካወቃችሁ ጥፋተኞችን እንደ ጥፋታቸው ኮንኗቸው፣ ተቋቋሟቸው፣ ተከላከሉ። ኸይረኞቹን ደግሞ ከስቧቸው የናንተ አካል አድርጓቸውና የበለጠ ስታቀርቧቸው እነሱ ሞራላቸው እያደገ ወደናንተ የሚመጡት ኸይረኞቹ እየበዙ ይመጣሉ ማለት ነው። ግን የገሌ ዘር ከሆንክ በቃ አልፈልግህም ታልከው ተስፋ እየቆረጠ ኸይረኛውም ወደዛው ይሄዳል ማለት ነው። እና ይሄ ቃዒዳ አማ ነው። በእነሱ ብቻ ሳይሆን በማንኛውም ጎሳ ሰውን በጎሳ ፈርጆ ዝም ብሎ እንደዚህ ነው የሚል ጥቅል የጅምላ ውሳኔ መስጠት ስተት ነው ማለት ነው። እነ الذين كفروا بآياتنا ይላል እነዚያ በእኛ አንቀጾች የካዱት ይላል። ከማንም ጎሳ ይሁን ማለቱ ነው። እንግዲህ ለምሳሌ ነው እንጂ አህለል ኪታቦችን በተንኮል ግንባር ቀደም አድርጎ የሚወቅሳቸው በሌላውም ጎሳ ኩፋሮች አሉ፣ ሽሪሮች አሉ፣ ከነሱ ያላነሱ ምናልባትም የባሱ ይገኛሉ። እና እነዚያ የካዱት በእኛ አያቶች አላህ Subhanahu Wa Ta'ala ባወረዳቸው አንቀጾች አንቀበልምና አንዳኝም ብለው ያመጹ የሆኑት ክፍሎች በማንም ሀገር የማንም ጎሳ ይሁኑ ይላል። ሰውፈ ኑስሊሂም ናራ እነዛም ጥፋተኞችና ክፋተኞች ከሃዲዎች እስከሆኑ ድረስ አደገኛው እሳት ውስጥ እንማግዳቸዋለን። እና ጀሃነም በቂ ነው ስንል ለእስራኤል ብቻ ነው እንዳይመስለው ሌላው ደግሞ ማለት ነው። በኩፍር እስከተገናኘ ድረስ እነሱም በጥፋታቸው ነውና ለጀሃነም የተመደቡት ከሌላውም ጎሳ ካፊር ሆኖ ከተገኘ ጸረ ሐቅ ሆኖ እስከተገኘ ድረስ እነዚህም ሌሎችንም ጨምረን እንጨምራለን እዚህ ጀሃነም ውስጥ ማለት ነው። ናረን ማለት በጣም ከባድ የሆነችው እሳት ውስጥ ይጨመራሉ። ይሄ ነኪራው ናረን عظيمة هائلة እና ይሄን ያክላል ኃይሏ ተብሎ የማይመጠንና የማይወሰን የሆነችው ከባዷ እሳት ውስጥ እንጨምራቸዋለን ይላል። የጀሃነም እሳት ክብደቷ ከማንኛውም ቅጣት የበለጠ ነው። እና እሳት በመሰረቱ ተመቀጫ ሁሉ በዱንያ ላይ ራሱ እሳትን የሚያህል መቀጫ የለም። በእሳት የተቀጣ ከዛ በላይ ልትቀጣው የምትችለው ነገር የለም ማለት ነው። የዱንያ እሳት ግን በጣም ደካማ ናት። የዱንያ እሳት ከጀሃነም እሳት በሰባ ደረጃ በአንድ ፐርሰንት ብቻ ነው የምትመጣው ዱንያ ያለች እሳት። የፈለገው ኃይለኛ እሳት ቢባል ዱንያ ላይ ከ70% 69 ጉልበት የላትም ማለት ነው። 69 ጉልበት በአንዲት ጉልበት ነው በዱንያ ላይ ያለችው እሳት የምትፈራው ማለት ነው። እና የውመል ቂያማ ሲሆን ይችን ራሱ ከጀሃነም ነው ቆርሶ ያመጣት ለመገልገያ ብሎ ተጨምቃ ተቀዝቅዛ ይቺ ተመልሳ እናቷ ጋር ተቀላቀልና በሙሉ ጉልበት በሰባ ጉልበት ነው የምታቃጥለው ጀሃነም ማለት ነው። ያ ጀሃነም እንግዲህ ለማንኛውም ጥፋተኛና ክፋተኛ ለማንኛውም ከሃዲ የተደገሰ ነው ይላል። በመሆኑም ሰውፈ ኑስሊሂም ናራ ዛይ ከባድ አስከፊ የሆነች እሳት ውስጥ እንጨምራቸዋለን። ኩለማ ነضجت جلودهم እዛ ጀሃነም እሳት ውስጥ ተጨምረው የዓለም ኩፋሮችና ሙልሂዶች ወዳውኑ በቅጽበት ቆዳቸውን አሳርሮ አመድ በሚያደርጋቸው ጊዜ በደልናሁም ጁሉደን ገይረሃ ወዳውኑ ደግሞ ሌላ አዲስ ቆዳ እንቀይርላቸዋለን ይላል። ሱብሃንአላህ። እንግዲህ የሰውነት ሽፋን እንደምታውቁት በቆዳ ነው የተጠቀለለው። ቆዳ ነው የመጀመሪያ ያው ተቃጣይ የሚሆነው ማለት ነው። ልክ ጀሃነም ላይ ሲወረወር በአንድ ጊዜ በቅጽበት ቆዳውን አመድ ያደርገዋል ማለት ነው። ወዳውኑ እንደገና ደግሞ
በቅጽበት ሌላ አዲስ ቆዳ ይደረብለታል። ሌላው እንግዲህ እንደ ሰውነቱ ስጋው አጥንቱ ምኑ የሚባለው በቆዳ ውስጥ ነው። ቆዳው ነው የመጀመሪያ ሰለባ የሚሆነው ለቀጠሎ ማለት ነው። ቆዳው አልችለው ብሎ ወዳውኑ ሲረግፍ ሌላ ቆዳ ይጨመራል። ይሄኛው እንደቃ ሆኖ ውስጥ ይቀቀላል ሌላው አካል ማለት ነው። ተውጭ ቀጥታ ሙባሸረተን የሚያገኘው ግን ሊቋቋም አይችልም። ደቂቃ እንኳን ሊቆይ አይችልም ማለት ነው። ወዳው አመድ ሆኖ ይረግፍ እንደገና ደግሞ ሌላ ቆዳ ይተካለታል። አሁንም ያ ይረግፋል መልሶ ይተካለታል እና በቀን ውስጥ ተ70,000 ቅያሬ በላይ ይቀየራል ነው የሚለው። ቆዳን ለምን ጠቀሰው በዋነኝነት ወደሚለው ሲመጣ የሰው ልጅ ማንኛውም ጉዳት የሚያደርስ ነገር በአካሉ ላይ ሲደርስ መጀመሪያ የሚያርፈው ቆዳው ላይ ነው። መጀመሪያ ደግሞ የህመሙ ስሜት የሚያውቀው በቆዳ ነው። ቆዳ የሌለው ሰው አያመውም። ቆዳው አሁን ተተላጠ በኋላ አንድ ሰው የስጋውን እንትን ብትለው አዲ ነገር ነው የሚለው። ቆዳ ላይ ግን ሁሉ ነገር ይሰማሃል። የዓለም እንትን ዋና መንጸባረቂያ ቆዳ ነው። ይሄ በሳይንስ ተደርሶበታል በአሁኑ ጊዜ። እንዴት ማን ነገረው መሐመድ ይላሉ አሁን። እና ቆዳ ማንኛውም በተለይ ቃጠሎ ነገር፣ ብርድ ነገር፣ ሙቀት ነገር ቆዳ ላይ በሚመጣ ጊዜ ወዳው ነው ረር አድርጎ እንትን የሚልህ። ቆዳ ከሌለ ግን አያምህም፣ ዝም ብሎ ድንዝዝ ነው የሚለው። ሌላው አካል ላይ ዝም ቆዳ ለለው ላይ ቢወድቅ ማለት ነው። ስለዚህ ያ ሌላውን አካል ለማቃጠል ቆዳ ራሱ ወሳኝነት አለው። እንትን ህመምን የማንጸባረቅ የመሰማት ተጨማሪ ኃይል ያለው ቆዳ ላይ ስለሆነ ቆዳው ይቀየርለታል በየጊዜው ይላል ማለት ነው። እና ቆዳው የሚቀየረው ለምንድነው? ሊያስተምር العذاب معه ليذوق العذاب ቅጣትን በየሰኮንድ በየደቂቃው እንዳዲስ እንዲቀጥሉበት እንዲቀምሱት ማለት ነው። የፊተኛው ቆዳ ወዳውኑ አመድ ሆኖ ሲረግፍ ሌላው ቆዳ ይጨመራል። ያም ደግሞ ሲረግፍ እንዲሁ እያለ ህመሙ እንዳይቋረጥ ማለት ነው። ቆዳው አንዴ ተረገፈ በኋላ ዝም ብሎ ሌላው አካል ይቀጥል ቢባል ግን አያመውም። ታላመመው ምኑ ተቀጣ ይባላል። ህመሙን የሚያጣጥመው በቆዳው ነው ማለት ነው። እና ለየذቁል العذاب ቅጣታቸውን ሁሉ ጊዜ እንዳዲስ ያለማቋረጥ ይቀምሱ ዘንድ ቆዳው በየጊዜው ይቀያየርላቸዋል ይላል። ኢነላህ ካነ ዐዚዘን ሐኪማ። አላህ Subhanahu Wa Ta'ala ጥላቶቹን አሸናፊ የሆነ ጌታ ነው። ፈለገው ኃይለኛ ቢሆን ከዚህ ቅጣት የሚያመልጥ ወይም የሚነጥቅ የለም ማለት ነው። እንደገና ደግሞ ጥበበኛ ነው። በዚህ መልክ የሚቀጣቸው ሊቀጡ የሚገባቸውን ሰዎች በህክማው እንጂ የማይገባውን ሰው በዚህ መልክ አይቀጣም ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ይሄን አይነት ቅጣት እስካዘጋጀላቸው ድረስ በመድር ላይ ያሉ ኩፋሮችና ክፋተኞች የፈለገውን ያህል ቢፈነጩ በቂ ቅጣት ስለተዘጋጀላቸው ቀጠሯቸውን ይጠብቅላቸዋል እንጂ እንደናንተ ተበሳይቶና ተናዶ ዛሬውኑ ተምድር ገጥ ላጥፋቸው አይልም። ምክንያቱም አንድ ሰው ጥላቱን ለማጥቃት የሚሮጠውና የሚቸኩለው ወይም ያ ጥላት ታልቀደምኩት ይቀድመኛል ያጠቃኛል ብሎ ስለሚፈራ ነው። ወይም ደግሞ ምናልባት ከዋለ ታደረ እሱ የአቅሙ ከፍ ይላል እኔ ምናልባት ይደክማለሁኝ ብሎ ስለሚፈራ ነው ማለት ነው። አላህ ግን በራሱ ይተማመናል። ፈለገው ሰው የፈለገው ኃይል ቢመጣ እኔን ይፈታተናል ይቋቋማል ብሎ አይሰጋም ማለት ነው። እንደገና ደግሞ የትም ቦታ ኮብልሎ ጠፍቶ ሊሄድም አይችልም። ስለዚህ ለምን ያስቸኩለዋል አላህ Subhanahu Wa Ta'ala? ሰዎች ደካሞች ስለሆኑ ነው ጥላታቸውን ለማጥቃት የሚቸኩሉት። ዛሬውኑ ቶሎ ታላልኩት እቺ ባቄላ ታደረች አትቆረጠምም ይባላል። እና ይሄ ጥላቴ እንደ ቀላል መናቅ የለብኝም። ዛሬ እንደዚህ ታለኝ ቶሎ ታላጠፋሁት ነገ ጉልበት ጨምሮ ይመጣና ያጠፋኛል ብሎ ስለሚፈራ ቶሎ ይሮጣል ማለት ነው። አላህ ግን እንዲህ አይነት ስጋት የለበትም። የፈለገው ቢመጣ ምን ጊዜም ቢሆን በፈለገው ሰዓት ሊይዘው ስለሚችል አይቸኩልለትም። እንግዲያውሳ ራሱ ቀጠሮ ይዞለታል። እዛ ቀጠሮ ሲመጣ አለጡል በቃ ያው ቅጣቱን ይገባበታል ማለት ነው። ስለዚህ ነው አላህ Subhanahu Wa Ta'ala ጥፋተኞችን ዓለምን እያመሱ እንዳላየ እንዳላወቀ ዝም የሚላቸው። የፈለገውን የት ይደርሳል ዝሮ ዝሮ ያው ጀሃነም ነው ግቡ ማለትን ስለሚያውቅ ማለት ነው። ወለዲና አመኑ ይላል።
አላ ጦሪቀቲል ቁርአን እንግዲህ የካሃዲዎችን ተንኮል በሚያወሳና ጥፋታቸውንና ክፋታቸውን ቅጣታቸውን በሚያስገነዝበን ጊዜ ደጋጎችና አማኞች ደግሞ በደግነታቸው አላህ የደገሰላቸው መልካም ጸጋም በንጽጽር ማቅረብ ስላለበት ሁሉ ጊዜ የካፊሮችን ሽኡን ካነሳ በተከታይ ሙእሚኖችን ያስከትላል ለምን ሁለት አማራጮችን በሚያሳይ ጊዜ ከየትኛው ወገን እንድትችል ማለት ነው ይሄ ሰው ባህሪው ይሄ ነው ተንኮሉ ሸሩ ይሄን ይመስላል እና የሚሰራው ይሄ ነው በዚህ ስራው ሳቢያ እንዲህ አይነት ጥፋት ተደግሶለታል ብሎ ካሳወቀ በኋላ በአንጻሩ ደግሞ ሌላውን ደጉን ሰው ይሄ ሰው አማኝ ነው ታማኝ ነው ጥሩ ሰው ነው የሚሰራው ሸጋ ነው መልካም ነው በዛ ፈንታ ደግሞ ለሱ የተደገሰለት ወረታ ይሄን ይመስላል ብሎ ሁሉንም ስራቸውን ባህሪያቸውንም ውጤታቸውንም ያስቀምጥልሃል ያኔ አንተ አቂል እስከወንክ ድረስ ከየትኛው ቡድን ነው የምትወግነው ይመቻል ለምርጫ ማለት ነው ከዚህኛው መሆን አለብኝ እንድትል ሁለቱንም እንግዲህ አውሊያኡ ሸይጣንንም አውሊያኡ ረህማንንም በንጽጽር ነው የሚያቀርበው ሁሉ ጊዜ ቁርአን ማለት ነው በመሆኑም ወለዲና አመኑ እነለዚነ ከፈሩ በሚለው አንፃር ማለት ነው እነዚያ ደግሞ በእኔ በጌታቸውና እንዲሁም በአያቶቼ በሩሱሎቼ በኩቱቦቼ ያመኑት ይላል ወአሚሉ ሷሊሃት እምነታቸውን ደግሞ በውስጥ ስሜት ብቻ ሳይሆን በተግባር የሚያንጸባርቁ አላህ እንዲሰሩ ያዘዛቸውን መልካም ስራ ሁሉ የሚያከናውኑ የሆኑት ትጉሃን ይላል ሰኑዲኽሉሁም ጀናት እነዚህን ደግሞ አትክልታማ ሆነች ለምለምና ጸጋ የተሞላባት ሀገር ውስጥ እንደምናስገባቸው ከወዲሁ ቃል እንገባላቸዋለን ይላል ጀናት የጀነት ጀምዕ ነው አንድ ስትሆን ጀነት ትባላለች ብዙ ሲሆን ጀናት ሙስሊማት የነበረው ሙስሊማት እንደምትለው ማለት ነው እና የጀነት እንግዲህ አይነቱ ደረጃው ብዙ ስለሆነ እንደ ስራ ደረጃቸው ሁላቸውንም የዘላለም ደስታና ጸጋ ፍስሐ የተሞላባቸው አገሮች እንመራቸዋለን ይላል ማለት ነው ተጅሪ ሚን ታህቲሃ አልአንሃር ሚን ታህቲ ቁሱሪሃ ወአስጃሪሃ በዛች በአትክልታማ አገራቸው ከየህንጻዎቻቸውና ከየዛፎቹ ስር የተለያዩ ጅረቶች የሚፈልቁና የሚሰራጩባቸው የሆኑ የደስታ አገር ውስጥ እናስገባቸዋለን ይላል ኻሊዲነ ፊሃ አበዳ በዛ አገር ውስጥ ደግሞ ሲገቡ ለአንድ ሰሞን ለተወሰነ ጊዜ እንደ ዱንያ 67 አመት ተገንተን ብለ ልትጠፋ አይደለም ለዘላለም ኗሪ ዘውታሪ ሆነው ይቀጥላሉ በዛ በተሟላ ኑሯቸው ማለት ነው ለሁም ፊሃ አዝዋጁ ሙጠሃራ እና እዚህ ቀረሽ አልተባለ የጀነት ጸጋ የተሞላበት የዘላለም አኖሮ ተተሰጡ በኋላ ያን ደስታቸውን የሚካፈሏቸው ደግሞ ባለቤቶቻቸውም ተዘጋጅተውላቸዋል ተበናቱ አደምም ተኑረል ዒንም ማለት ነው እና አዝዋጆች ባለቤቶች አሏቸው ሙጠሃራ ንጹሃን የሆኑ እንደ ዱንያ ሴቶች የተለያየ እንከን የሌለባቸው አላህ Subhanahu Wa Ta'ala ኑር አድርጎ የፈጠራቸው ባለቤቶች አላቸው የዱንያ ሴቶችም ቢሆኑ እዛ ሲገቡ የዱንያ ደካማ በጎናቸው ጠፍቶ ልክ ሁረል ዒን ጋራ ሊወዳደሩ በሚችሉበት ደረጃ ሙጠሃር ሆነው ነው የሚመጡት ማለት ነው የዛም ደግሞ ሁረል ዒኖችም ከሆኑ እነሱ በተፈጥሯቸው ወትሮውኑ ሙጠሃር ናቸው ሙጠሃር የሚለው ቃል بمعنى الكلمه ቃሉ የሚያጠቃልለውን መልእክት ሁሉ ያዘለ ነው ማለት ነው ተምንድነው የተጧሃሩት ተብሎ ታንድ ወይም ተሁለት ነገር አይደለም የሰው ልጆችን ክብርና ውበት ያጎድፋል ከምትባል ነገር ሁሉ በሙሉ የጸዱ ናቸው ማለት ነው በማዕናው የሚሆን ዛሂር የሚሆን ማለት ነው በዱንያ ለምሳሌ ሴቶች ሁሉ ጊዜ ለውበታቸው ተጨናቂ ናቸው እና በተፈጥሮ እንኳን መልኳ ደከም ያለ ከሆነ ሁሉ ጊዜ ተስታዝን ነው የምትኖረው እህቷ ሻል ያለች ከሆነች እሷ ደከም ያለች ከሆነች ያንን ደካማ ጎኗን ለመጠገን ሰው ሰራሽ ውበትና ጌጣጌጦችን በማካበት ሁሉ ጊዜ በዚህ ነው ስትባዝን የምትኖረው ማለት ነው ለምን እሷ ጥቁር ናት እሷ አፍንጫ ጎራዳ ነው እሷ አይነ ጥቅቅን ነው እንዳትባል ይሄ ሁሉ አይብ ነውና ያስጨንቃታል ማለት ነው ከዛ በኋላ ደግሞ የተፈጥሮ ባህሪዎች አሉ ለምሳሌ የወር አበባ አለ የወሊድ ደም አለ እንደገና ንፍጥ አለ ሽንት የመሰለ ነገር አለ እነዚህ ሁሉ ነገሮች በጀነት ሴቶች ውስጥ የለም ሙሉ በሙሉ አላህ ንጹህ አድርጎ እንደ መስታወት የሚያበሩ ሆነው ነው የተፈጠሩት ማለት ነው እንደገና ማዕናዊያቸው የዱንያ ሴቶች ብዙ ጊዜ
መጥፎ ባህሪ ያጠቃቸዋል በተለይ ውበት ያላቸውና ደረጃ ያላቸው ሴቶች ጸባያቸው በዛው ልክ ነው ችግር የሚያመጣው ማለት ነው እና ደከም ያለችው ብዙ ጊዜ ትሻላለች ለምን እሷ ስጋት ስላለባት ጸበን ያንን የውበቷን ጉርለት በጸባዋ ነው የምትጠግነው ማለት ነው ለስለስ ብላ ነው የምትኖረው አትንቀባረረም ግን የተሻለ ገጽታ ካላት እሱ ቢለቀኝም የተሻለ አገኛለሁ በመተል ሁሉ ጊዜ ትጨፍርባለች ማለት ነው ያ አይብ ነው ራሱ ጧሃራ ጎሏታል ማለት ነው ሰው መልኳ የሰው ሸክል ነው ጸባዋ አውሬ ነው ስለዚህ ምኑ ጧሃራ ሆነችው ስትገባ ስትወጣ የምትጎነጥልህ ሁሉ ጊዜ የምታሰቃይ ከሆነች ጧሃራ አይደለም ቀልቧ ማለት ነው እና የውስጥ እንግዲህ የኒፋቅ የተንኮል የሸር የምቀኝነት የተባለ ሁሉ ጸባይ እነዚህ አራዲል አልአኽላቅ የሚባሉ በሴቶች ላይ በጣም ያስጠላሉ በወንዶች ላይም ጥሩ ባይሆኑ ማለት ነው ሴት ሁሉ ጊዜ አይናፋር ስትሆን ደግ ስትሆን ሩሩ ስትሆን ነው የምትመቸው ለቤተሰብ እንግዲህ መጥፎ ባህሪ ካለ በሴቶች ላይ በጣም ጎልቶ ነው የሚታየው ጎጅም ነው ደግሞ ቤቱን በሙሉ አደጋ ላይ የሚጥል ነገር ነው ስለዚህ እነዛን ሁሉ ነገሮች ያካትታል አዝዋጁ ሙጧሃራ ማለት እንከን የሌላቸው በዛሂራቸውም በባጢናቸውም ይህ ቀረሽ ማትባል ንጹህ የሆነች ይህ ብሎ ያወድሳል ማለት ነው እና እንደ አይነት ሴት ሁሉ ጊዜ ያው ሁሉ ሰው ይመኛታል አትገኝም እንጂ አንድ ትልቅ ሰው ዱአ አድርጉልኝ እንደው ጥሩ ሴት እንዲያገኝ ያለ ዱአ ይጠይቃቸዋል አሉ ሰውየው አሁንም ነገ ሲያገኛቸው ሼህ እንደ አስተዋወስኩኝ ያን ነገር እንዳደራሁን ይላል በየጊዜው ለመሆኑ እንዴት አይነት ሴት ነው የምትፈልገው አሉት አንድ ቀን ይባላል እዛ የተባለ ሙዋሶፋ የተባለ ሁሉ ደረደረላቸው እንደው መልኳ በጣም ውብ የሆነች ቁመቷ ዘለል ያለ ጠጉሯን በጣም የወረደ እንደ አይኗን ጎላ ያለ ተዛም ደግሞ ጸባዋ ሸጋ የሆነች ምናም ሁሉ ነገር ደረደረ ለእችን ማባገኝ እኔ ለቃለሁ እንዴ ለራስ ያረጋታለሁ የትገኛለህ እንደዛለ የለለ ነው የምታወራው አሉት ስለዚህ አላህ Subhanahu Wa Ta'ala ይህ አይነት ሴት የሚገኘው እዛ ሀገር ውስጥ ነው ይላል አላህ Subhanahu Wa Ta'ala እዳዋ ያለቀ ይቀረሽ ማትባል ሁሉ ነገር ያሟላች ከፈለክ እዛ ደግሸልሃለሁኝ እሷን ለማግኘት ራስህን ዝግጅትህን አጠናቅቀ ወዲህ በኢማንና በተቅዋ ይላል አላህ Subhanahu Wa Ta'ala ወኑድኺሉሁም ظላን ظليላ እና እነዚህን ወዳጆቻችንና አማኞችን ታዳ ከዛ በኋላ አንድ አጥላይ የሆነ ረጭ ያለ ሁሉ ጊዜ ፀሐይ የማያጠቃው ጥላማ ቦታ ውስጥ ጋብዘን እናስተናግዳቸዋለን ይላል የጀነት እንግዲህ ደግሞ አየሩን መጠቆሙ ነው ማለት ነው ዱንያ ላይ ያው የተለያዩ የአየር ባህሪያቶች አሉ ደጋማው ቦታ ሁሉ ጊዜ ብርድ ያጠቃሃል ቆላማው ቦታ ደግሞ ሁሉ ጊዜ ፀሐዩ ያቃጥልሃል ስለዚህ ሌላው እንኳን የምትበላው የምትጠጣው የምትለብሰው የምታጌጠው ቢሟላልህ የአየር ባህሪው ካልተስማማ ደስታ አይሟላም ማለት ነው ግን ጀነት ውስጥ የምግብ አይነት ሁሉ ማላ አይኑን ራአት ወላ ኡዱኑን ሰሚአት ወላ ኸጠረ አላ ቀልብ በሸር ሁሉ ነገር ተሟልቷል የመጠጥም የጌጡም እንደገና የባለቤቱም ሁሉም ነገር ተሟልቷል ከዛ በኋላ የአየር እንኳን መጓደል እንዳይመጣ ሌላ ዶማን ይሰጣል ማለት ነው ወኑድኺሉሁም ظላን ظليላ እና አየሩ ሁሉ ጊዜ ሚዛናዊ ነው የጀነት አየር ማለት ነው ሙቀትም መጥፎ ሙቀት የለም ወይም ብርድም የለም እንግዳውሳ በተፈጅር በኋላ ፀሐይ ስትወጣ ባለው አየር መጠን ነው የተሰራው ነው ማለት ተፈጅር በኋላ ያለችው አየር በጣም ደስ ትላለች አይደለም ሙቀትም አያጠቃህም ቆንጆ ብርድም የለም ልክ እንደዛ ነው እና ጥላው ደግሞ በፀሐይ ሐሩር አይሻርም ማለት ነው እዚህ ጥላው አይቆይም ባለበት ቦታ በየሰኮንዱ ጥላው እየተሽከረከረ በዚህ የነበረው ወደዚህ እየተቀየረ ይሄዳል የጀነት ጥላ ግን በምንም አይነት በሌላ ነገር አይሻርም አይሸረሸርም ነው የሚለው ስለዚህ እዚህ ላይ ነብዩ አለይሂ ሰላቱ ወሰለም የጀነትን ጥላ ሲያወሱ መጀመሪያ ሀገሩ ጥላ ነው ፀሐይ የሚባል ነገር ቀርሞም አይወጣበትም እና لا يرون فيها شمسا ولا زمهريرا ይላል መጀመሪያውንም ሚዛናዊ የሆነ አየር ነው ፀሐይ አያስፈልግም አገሩ ብርሃን ነው ራሱ ፀሐይ ለብርሃን ነበር የምትፈልገው እና ጀነት ያለው ከአርሽ ስር ነው አርሽ ኑራኒ የሆነ ዓለም ነው ተላይ ያለው ዓለም ራሱ እንደ ኤሌክትሪክ ነው የሚበራ ነገር ስለሆነ ፀሐይ አያስፈልገውም እዛ ስር ነው ያለው
ተዛ ላይ ደግሞ የዛፎቹን ግዝፈት ዝጋራ ያይዘው ይጠቅሳሉ ነብዩ በሐዲስ አለይሂ ሰላም ጥላው የአትክልት ውስጥ ያሉት በየጓሮህና በየግቢህ ያሉት ዛፎች ግዝፈቱ ምን ያህል እንደሆነ አንዱን ዛፍ ሲገልጡ ለው አነ ራኪበ ጀዋድ አሉ ሰንጋ ፈረስ በጣም ናጣጭ ሆነ ፈረስ ተቀምጠህ ያንዱን ዛፍ ጥላ አቋርጠህ ለመሄድ 100 አመት ይፈጅብሃል አሉ በፈረስ ሩጫ ያላርፈት 100 አመት ጋልበህ ያንዱን ዛፍ ጥላ ቆርጠህ ልትሄድ አትችልም ምን አይነት ሀገር ነው ሱብሃንአላህ እና ዚለን ضليلا ማለት እንደዛ አንደኛ አየሩ ራሱ ፀሐይ የለበትም ይሁል ጊዜ የተመጣጠነና የተመዛዘነ ረጭ ያለ አየር ነው በዛው ላይ ደግሞ ለውበት ዛፎቹ በመደዳ ተተክለዋል ማለት ነው አትክልቶቹ የዛፎቹ ጥላ ደግሞ ያንዱን ዛፍ ጥላ ብቻ 100 አመት በፈረስ ልትቆርጠው ብትሞክር አትዘልቀውም ይለዋል ማለት ነው هذا وصلى الله وسلم على النبي